ጦርነቱ በይፋ ሊጀመር ከጫፍ ደርሷል። ፕሬዝዳንት ኢሳያስም የእርጅና ዘመናቸውን በስደት ሊያሳልፉባቸው የሚችሉ ሀገራት ተለይተው ታውቋል። ሁሉም ነገር ተጠናቆ ጦሩ የጠቅላይ ሚኒስትሩን የመጨረሻ ትዕዛዝ በመጠባበቅ ላይ ስለመሆኑ ተሰምቷል። የአማራ ክልል መንግስትም ማንም ያልጠበቀውን ድንገተኛ ውሳኔ ለህዝቡ አስተላልፏል። ጉዳዩ ብዙዎችን አነጋግሯል። ዝርዝር ዘገባው በቆይታችን ይደመጣል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የሐማሴኑ ቡድን ሻዕቢያ አሻፈረኝ ብሏል። የኢትዮጵያን በአስቸኳይ ከድንበር የለቃችሁ ውጡ፣ አሰብን በሰላም ለማስረከብ ተዘጋጁ፣ አሸባሪዎችን ማገዝ አቁሙ ትዕዛዝ ሻዕቢያ እንደተለመደው እምቢኝ ብሎ ቀጥሏል። በመሆኑም ኢትዮጵያ የሻዕቢያ ተላላኪዎችን ታርጌት በማድረግ ጊዜ ገንዘብና ኃይልን በማባከን ፈንታ መፈልፈያው አስመራ፣ አዲሃሎ፣ ሳዋና የሻዕቢያ መደበቂያ ምሽጎች ኢላማ ይሆናሉም ተብሏል። የኢትዮጵያ ድሮን ጀቶች፣ ሚሳኤሎች፣ ሜካናይዝድ ሁሉም ሉዓላዊነቱን ለማስከበር መረብን ለመሻገር አሰፍስፈዋልም ተብሏል። በተጨማሪም በሰላም ቢሆን ኖሮ ኢትዮጵያ ልታስመልስ ካሰበችው አሰብ ከተማን ያካተተ 50 ኪሎ ሜትር የባህር ጠረፍ ወደ 850 ኪሎ ሜትር ዳህላክን የጨመረ የቀድሞ ኢትዮጵያ ግዛት የጠቀለለ የማስመለስ ስራ ይሰራልም ተብሏል። የፕሬዝዳንት ኢሳያስ የመጨረሻ ዘመን ኑሮ በካይሮ አሊያም በፖርት ሱዳን የሚሆን ሲሆን ከምጽዋ ወደ ላይ ያለችው ኤርትራም በህዝብ በተመረጡ መሪዎች በነጻነትና ዲሞክራሲ የምትመራና እጣ ፈንታም የሚወሰን ይሆናልም ተብሏል። ይህ ከመሆንና 100 ኪሎ ሜትር ከኢትዮጵያ ድንበር የምትርቀውን አስመራን የሚከላከል 60 ኪሎ ሜትር ርቀት ላይ ያለችውን አሰብን ወደ 130 ሚሊዮን የኢትዮጵያ ህዝብ ግዛት ከመመለስ የሚያስቆም አንድም ምድራዊ ኃይል የለም የሚል ጽኑ አቋምም በኢትዮጵያውያኑ በኩል አሁን ተይዟል። ጦርነቱ ከተጀመረ እስራኤል ከኢትዮጵያ ጎን ተሰላፊ ናት ተባለም። የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫው ወዴት ሊያመራ ይችላል የሚለው የብዙዎች ስጋት ያዘለ ጥያቄም ሆኗል። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ግን ተናግሯል። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚለው ለአሁን ነው ብለዋል። በጊዜ ሂደት ከ1-2 ዓመት በኋላ ወይም መሃል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላልም ብለዋል። የፖለቲካ ሳይንስ ተመራማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜም ጉዳዩ የድንበር ብቻ አይደለም ብለዋል። ከዚህ ቀደም ከተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎች ሲደርሱ ነበር ሲሉም ለቢቢሲ ተናግረዋል። ወደ አልጀር ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቅኝ ግዛት ውሎች ተይዘው እንደሆነ በማብራራት የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱም በህግ ዋጋ እንደሌለው አጽንኦት ተሰጥቶት በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲሉም ያብራራሉ። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ተናግሯል። ዶክተር ነገራ የሁለቱ አገራት መካረር ወደ ወታደራዊ ግጭት ቢያመራም ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠና ይሆናል፣ አስከፊም ይሆናል ሲሉ ያስጠነቅቃሉ። በአንድ በኩል ግብጽና ሶማሊያ የኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችል ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱርሃማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ ድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉም ብለዋል። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን አገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ አገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለት አስረድቷል።
ኢትዮጵያ ዓለም አቀፉ ትራንስፓረንሲ ኢንተርናሽናል ባወጣው የአውሮፓውያኑ 2025 የሙስና ደረጃ ከ182 ሀገራት 96ኛ ደረጃ ተሰጥቷታል። ተቋሙ በመንግስት ተቋማት ላይ በሚታይ የሙስና ደረጃ ከ100 ከያዘው ነጥብ ለኢትዮጵያ የሰጣት 38 ነጥብ ነው። በሪፖርቱ ከተካተቱት 49 የአፍሪካ ሀገራት ከአውሮፓውያኑ 2012 ጀምሮ አብዛኞቹ ደረጃቸው እያሽቆለቆለ የሄደ ሲሆን 7ቱ ብቻ ደረጃቸውን ማሻሻል መቻላቸውን ሪፖርቱ ጠቅሷል። በተጠቀሰው ዓመት ከ49ኙ የአፍሪካ አገራት ከ50 በላይ ነጥብ ያገኙት 4 ሀገራት ብቻ ናቸው። ሶማሊያና ደቡብ ሱዳን ዝቅተኛውን 9ኛ ደረጃ ሲያገኙ ኤርትራ 13ኛ እንዲሁም ሱዳን 14ኛ ደረጃ ይዘዋል። ተቋሙ በአፍሪካ የጸረ ሙስና ጥረቶች ደካማ መሆናቸውን፣ የሲቪክ ምህዳር መጥበቡንና የዜጎች ፍትህ የማግኘት ዕድል የተዛባ መሆኑን በሪፖርቱ ገልጿል። ውጊያው ከሻዕቢያ ጋር ነው፣ ስለሆነም ህዝቡ ይዘጋጅ ሲል የአማራ ክልል መንግስት ጥሪ አቀረበ። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጭቷል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮው አነጋጋሪ መግለጫ አውጥቷል። መግለጫው አክሎም ወልቃይት፣ ጠለምትና ራያን ለመውረር የቋመጠውን ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም አነጋጋሪ መግለጫ አውጥቷል። የአማራ ክልልን ህዝብ ለዳግም ሰብአዊ ቀውስ የሚዳረግ እውነት ከሰሞኑ መከሰቱን አብን ገለጸ። ሰሞኑን ከአንዳንድ የአማራ ክልል አካባቢዎች የመከላከያ ሰራዊትን መውጣት ተከትሎ የአማራ ክልልን ህዝብ ለዳግም ሰብአዊ ቀውስ የሚዳረግ እውነት ተከስቷል ሲል የአማራ ብሔራዊ ንቅናቄ አብን ይፋ አድርጓል። በክልሉ የተለያዩ አካባቢዎች ባለው ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲልም ፓርቲ ገልጿል። አብን ይህንን የገለጸው የፓርቲው ስራ አስፈጻሚ ኮሚቴ ክልላዊ ሀገራዊና ቀጠናዊ ወቅታዊ አጀንዳዎችን በተመለከተ ካደረገው ውይይት በኋላ ትላንት ማክሰኞ ምሽት ባወጣው መግለጫ ነው። ፓርቲው በይፋ የማህበራዊ ትስስር ገጹ ይፋ ባደረገው በዚሁ መግለጫው በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ አይሎ በታየ የትጥቅ እንቅስቃሴ መቀየሩን አትቷል። ፓርቲው መግለጫውን ያወጣው በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ኃይሎች አንዳንድ አካባቢዎችን የተቆጣጠሩ መሆኑ እየተነገረ ባለበት ወቅት ነው። የፋኖ ኃይሎች ስፍራዎቹን የተቆጣጠሩት የመከላከያ ሰራዊት አባላት ከነበሩባቸው አካባቢዎች መንቀሳቀሳቸውን ተከትሎ እንደሆነ ከስፍራዎቹ የሚወጡ መረጃዎች ማመላከታቸውን ኢትዮጵያን ኢንሳይደር ዘግቧል። አብን ባወጣው መግለጫ የመከላከያ ሰራዊት ከአንዳንድ አካባቢዎች መነቃነቁን አረጋግጧል። ይህንን ተከትሎም ከሰሞኑ አይሎ የታየው እንቅስቃሴ የአማራን ህዝብ ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚያጋልጥ እንደሆነ አብን በመግለጫው አጽንኦት ሰጥቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን አስገንዝቧል። ይህን አይነቱ ፖለቲካ የታሪካዊ ጠላቶች እኩይ ዓላማ ማስፈጸሚያ ነው ብሎ እንደሚያምንም አብን በመግለጫው ላይ አስፍሯል።